ሰላም ሰላም ቤተሰብ እንደምናችሁ እንደምን አላችሁ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮ እንደገና ተመልሰን መጥተናል። ዛሬ ደግሞ ከትናንትናው የቀጠለ ሌላ አዲስ ነገር ይዘውልን ከች ብሏል። ይሄ ነገር ምንድን ነው የሚለውን እናያለን። ትናንትና እንደምናስታውሰው ሜሪ ዳኒን፣ ሩታንና ኤፍሬምን እነሱ እንዳደረጉት በሙሉ በሙሉ በእርግጠኝነት እነሱ ናቸው ብላ ነግራናለች። ዛሬስ እውነታው የትናንትናው ነው ወይስ ምን አዲስ ነገር አለ የሚለውን ነገር አብረን እናያለን። እስካሁን ድረስ ዳኒና ኤፍሬም እንደታሰሩ ናቸው። እስካሁን ስለ ሄርሜላ ምንም አይነት ፍንጭ አልተገኘም። ዛሬስ ምን አዲስ ነገር አለ የሚለውን አብረን እናያለን። ቀጥታ ወደ ቪዲዮ። እና የዳኒም ሆነ የኤፍሬምም የሩታም እጅ እንደሌለበት ነው ምነግራችሁ ዛሬ ማለት ነው። ማለት በምን አወቅ? ሰዎች እየሰማን ነው። እስከ ዛሬ ድረስ እስካሁኗ ሰዓት ድረስ የሁላችንም ሀሳብ ከሚያደርጉትም ነገር እያደረጉት ከነበረው ድርጊትና ከምንሰማው ነገር ተነስተን ይሄ ነገር ከሶስቱ እጅ እንደማያልፍ የሁላችንም ግምት ነበር እስካሁኗ ሰዓት ድረስ። አሁን ግን ቤተሰቡ ተሰብስቧል። የአብርሽ እህት ወንድም ሩታና አብርሽ ተገናኝቷል። አሁን ዴቭም እያለው ያው ሁላችንም የምናውቀው ነው። ዴቭ እንደዚህ አይነት ነገሮች ላይ ሊዋሽ እንደማይችል እርግጠኛ ነን። ምክንያቱም እስካሁን እያደረገ ያለው ሰዎች እንዲስማሙ እንዲታረቁና አንዳንዴ ትንሽ ወጣ የሚል ነገር አለው፣ ግን አብዛኛው ነገሩ ላይ በጣም አሪፍ ነው የነበረውና ዛሬም ይሄን ነገር አረጋግጦልናል። የሶስቱም እጅ የለበትም፣ ነፃ ነው እያለ ነው። እርግጥ አብርሃም ያምኑ ይሆን? እሱን የምናየው ነው። የሁላችንም የሚያቀርበው ምክንያትና የሚያቀርበው ነገር ለነገሩ እውነትነት ማረጋገጫ ይሆናል ብለን እናስባለን። አሁን ግን እየሰማን ያለው ነገር ሶስቱም ነፃ እንደሆኑ ነው። ታዲያ ሄርሜላ ከማን ጋር ነች? እሱን እስካሁን የምናውቀው ነገር የለም። በምን አወቅ ማለት ጥሩ ነገር ነው። ጥያቄ በቃ መሄድ እስካለብኝ ድረስ ሄጃለሁኝ። እነሱን ማግኘት ባለብኝ መንገድ አግኝቻቸዋለሁኝ። መጠየቅ ያለብኝንም ጥያቄ በስነስርዓት ጠይቄ፣ እነሱ ጋር ግን በፍጹም ይህንን ነገር እንዳላደረጉ መጀመሪያም ከአንተ ጋርም እንደዛ ሰጣገባ ውስጥ የገቡት ወይ ደግሞ ከአንተ ጋርም እንደዛ ነገር ውስጥ የገቡት በቃ እኛ በጊዜው በቃ ፈታ ለማለት ወይ ደግሞ በቃ ያ እንግዲህ በሚሄድበት መንገድ ሁሉ ሂዷል ዴቭ። ሶስቱም ነፃ እንደሆኑ እየነገሩን ነው። ግን የሁላችንም እርግጠኛ የምንሆነው በህግ እጅ የተያዘ ነገር ስለሆነ ያኔ ነፃ ናቸው ሲባሉ ሁሉም ይፈታሉ። ያኔ የእነሱ እጅ ነፃ እንደሆነ እናውቃለን። ግን አንዳንዴ ምንድነው ቤተሰባዊ ትስስራችን እነዚህ ነገሮች በቀላሉ ልናቀባቸው የምንችልባቸው የተለያዩ ምክንያቶች አሉ። ሁሉም ብዙ ሰው ለቤተሰቡ የሚዋሸው ነገር አይኖርም። ምክንያቱም እንደዚህ ነገር ሲፈጠር ሆን ብለን እስካልሆነ ድረስ በነገሮችን አምነን ምንም ደባብሰን የምናልፈው ነገር አይኖርም። ምክንያቱም እዚህ ጋር የተያዘው ቀልድ አይደለም፣ ሰው ነው የጠፋው። ስለዚህ ዴቭም በዛ መንገድ ሄዶ እነሱ ነፃ ሊሆኑበት የሚችልበትን መንገድ አጣርቷል። ግን የሁላችንም በጣም የሚያስቀውና የሚያዝናናው ነገር ግን አብርሃም ይህን ያክል ጊዜ ሲያሾፉበት ሲቀልዱበት ምናምን እሱ ምን ፈልጎ ነው እነሱ ጋር እየሄድ ያለው? እነሱ እንደዛ እየቀለዱበት እያሾፉበት ጠፋችኝ እያለ እየፈለገ ያለውን የነበረበት ሰዓት ምናልባት እሱ ለራሱ ክብር ሳይኖረው ቀርቶ አይደለም፣ እውነት መሆኑን ያኔ መገመት እንኳን ይችሉ ነበር። አሁን ሲያዙ ነገሮች አቅጣጫቸውን ቀይሮ ወደ ህግ ምናምን ሲሄድ ነው የተደናገጡትና ያ ነገር ደግሞ ምናልባት ልጆች አይደለንም፣ እንደዚህ ሰው ጠፋ ተብሎ በሰው ላይ አይቀለድም። የሆነ ሰውም ሰንበዲ ጠፋብኝ ብሎ ሌላ ድራማ ውስጥ አይገባም። ምክንያቱም ሰው መጥፋት ማለት በጣም ብዙ ነገር ይዞ የሚመጣ ነገር ነው። አንድ ሰው ከጠፋ ከ24 ሰዓት በኋላ ወደ ጣቢያም ስለሚሄድ በጣም ከባድ ነው። ይሄ ነገር ያስተምራቸዋል ለወደፊት በትክክለኛ መንገድ እንዲሄዱና እንደዚህ ነገሮች ላይ ቀልድ ውስጥ እንዳይገቡ የሚያስተምር ነገር ነው። ልክም ሆኑም አልሆኑም ግን ይሄ ነገር ለወደፊት ያስተምራቸዋል ብለን እናስባለን። ቤተሰብ የቀልድ መስሎ ራ እየተደዋወልኩን ያለው ነገር ግን
በእነሱ በኩል ለሚለው ግን ወይ ደግሞ እነሱ ጋር ናት ወይ ደግሞ እነሱ ይህንን ነገር አድርገዋል ለሚለው ጥርጣሬ ግን እኔ ወንድምህን የምታምነኝ ከሆነ እኔ ታላቅን የእውነት የምታከብረኝ የምታምነኝ ከሆነ ይሄ ነገር እነሱ እጅ ላይ አንዲት ነገር የለም። በቃ ኤፍሬም ያው እናምናለን፣ ግን አሁንም የምናምነው ግን በትክክል እነዚህ ሰዎች ከጣቢያው ሲወጡ ነው። ምክንያቱም አብርሃም የማስፈታት ምንም አይነት መብት የለውም። ኦልሬዲ ህግ ይዞታል። እሱ እነዚህ ሰዎች ይጠየቁልኝ ብሎ ጀስት እንዲመረመሩና ቃላቸው እንዲሰጡ ጣቢያ ወስዷቸዋል። ከዛ በኋላ ሁሉም ነገር ከሱ እጅ ወጥቷል። ያኔ ዴቭንም ስንኮን ነው የነበረው ነገር ምንድን ነው? ምንም ቢሆን ወንድም ነው እንዴት ታደርጋለህ ጥፋተኛም ቢሆን የሚለው ነገር በሰዓቱ አክሰፕት ያደረገው ነገር የለም ብዬ አስባለሁ። አሁን ግን እህቱም ባለችበት በድጋሚ ያኔም እሷ ተቃውማ ነበር። እንዴት እንደሚቀልድበታል፣ እንዴት በዚህ ልክ ወንድሙ ሆኖ ስጋ ሆኖ ለምን እንደዚህ ያደርጋል እያለችን ነበረ። አሁንም ዴቭም በድጋሚ ይሄ ነገር እንዳልሆነ እየነገረን ነው። እኛም ልክ ካልሆነ ማንም ሰው ካለ ጥፋቱ እዛ መቆየት የለበትም ብለን እናስባለን። ግን ስላደረጉት እስካሁን በአብርሃም ላይ ስለሆነው ነገር ግን ይችኛዋ ትንሽም ብትሆን ለእነሱ ቁንጥጫ ነች ብለን ነው የምናስበው። ምክንያቱም ያደረጉት ነገር እሱ በዛ በጭንቀት ውስጥ በነበረበት ብዙ ሀሳብ ውስጥ በነበረበትና ሰላም ባልነበረበት ሰዓት እነሱ ደግሞ እንደ ልጅ እሱ ላይ እያሾፉበት ነበር። ያ ነገር ደግሞ ምናልባት እነዚህ ትንሽ ቀናትን ቢሆኑ ትምህርት ይሆናቸዋል ብለን እናስባለን። ዴቭም ደግሞ ይሄ ነገር እንዲስተካከል ጥፋተኛ ያልሆኑ ሰዎች እንዳይጠየቁ ሰላም እንዲወርድ እያደረገ ያለው ነገር ደግሞ መልካም ይበል የሚያስብል ነገር ነው። ስለዚህ ኔክስት ይሄ ነገር በትክክል ነፃ ከሆኑና ከጣቢያ የሚለቀቁ ወይም ደግሞ ከእስር የሚፈቱ ከሆነ በቀጣይ የሄርሜላ ጉዳይ ወዴት ይሄዳል የሚለው ደግሞ ሌላው ጥያቄ ነው። ምክንያቱም አሁንም እስከዚች ሰዓት ድረስ ሄርሜላ የት እንዳለች ከማን ጋር እንደሆነች አይታወቅም። ቤተሰብ ነገር አንቺን እንደ ሴት ልጅ በራሱ ይህንን ነገር እንዴት ታይዋለሽ? በቃ ያደረጋችሁት ነገር ስህተት ነው። በቃ ሙሉ ለሙሉ ስህተት ነው። በስህተቱ እሷ ማምናበት ስህተት መስራታቸው እሷም ያመነችው ወይ ደግሞ ልክ ነው በቃ ይሄማ ተሳስቻለሁ ያለችበት ነገር። በመጨረሻም ሩታ ጥፋቷን እንዳጠፋች አምናለች። ቤተሰብ እስካሁን የነበረው ነገር ቀልድ ጨዋታ ነበር፣ ማሾፍ ነበር፣ እርስ በርስ መወሻሸት ነበር እና አሁን ላይ ግን ሁኔታውን አዝማሚያውን ስታየው ልክ እንዳልነበረች ተምራበታለች። እንደዚህ እኛም ደግሞ እንደ ቤተሰብ ልክ ያልሆኑ ነገሮችን ልክ አይደሉም፣ መልካም የሆኑ ነገሮች ደግሞ ይበል እያለን ከፍ ማለት ቤተሰቡን ከፍ ማድረግ እንደ ቤተሰብ ደግሞ ትክክለኛው መንገድ ላይ ማምጣት የሁላችንም ኃላፊነት ስለሆነ ሁሌም ይህን ነገር ደግሞ ከማድረግ ወደኋላ አንልም። ሩታም ይህን ነገር ማድረጓ ደግሞ ሊመሰገን ይገባል። ምክንያቱም ሰው ስህተቱን አምኖ ይቅርታ ሲጠይቅ ደግሞ ሁሌም ቢሆን እጃችንን ዘርግተን መቀበል ይኖርብናል። ሁሌም ይቅርታ ከጠያቂው ይቅርታ የተደረገለት ሰው ሞር እንትን ስለሚሆን በትክክለኛ መንገድ ሊሄድ የሚያግዘው ነገር ስለሚሆን ይቅርታን መቀበል ደግሞ ከሁላችን የሚጠበቅ ነው። ቤተሰብ እኛ እዚህ የመጣ ነው እውነቱን እንድታውቁት እንጂ ኦልሬዲ ፖሊስ የያዘው ጉዳይ ነው። እናንተ አስፈቷቸው፣ እናንተ እንደዚያ ያርጉ፣ እናንተ ይህን ነገር ፍጠሩልን እናንተ አልመጣንም። ግን ደግሞ እውነታውን ማወቅ ስላለን ያ ሩታ የሆነ ሰዓት ምን ያለች ነበር? እንዲያስፈታው አብርሃምን በጣም እያስገደደችው ነበር፣ በጣም ፑሽ እያደረገችው ነበር። ያኔ ደግሞ እያደረገች የነበረው ከስሜት ነው፣ እውነታውን ካለመረዳት። ፖሊስ ጣቢያ የሆነ ነገር ከገባ በኋላ ያ ነገር ሊፈታ የሚችለው በዛ ውስጥ እንደሆነ ካለማወቅ እንዲያስፈታቸው እሱ ሆን ብሎ እንዳሳሰረው ነው። አሁን ይቅርታ መጠየቋን የሚያረጋግጥልን አንድ ነገር ነገሩን ያየችበት መንገድም ተቀይሯል። ከዚህ በኋላ ህግ ቦታ ጋር ደርሷል። እኛ በእናንተም በኩል እንዲፈቱ የሚያደርግን ምንም እጃችን ላይ ይዘነው የምንሄድ ነገር የለም። በትክክል እነሱ ተጣርቶ ልክ እነሱ በስተት እንደታሰሩ ከተረጋገጠ እንደሚፈቱ አምናለች። ይሄ ነገር ደግሞ ጥሩ ነገር ነው ለእነሱም ግንኙነት፣ ለአብሮነታቸውም፣ ለወደፊትም እርስ በርስ ተሳስቦና ትክክለኛውን መንገድ ሄዶ አንደኛው ለአንደኛው እንቅፋት ሳይሆን በትክክለኛው መንገድ ለመሄድ ደግሞ ይሄ መንገድ ትልቅ ወሳኝ እርምጃ ነው። እኛ ያውጣ ፈጣሪ አለ ብዬ ነው የምለው። ስለዚህ ኖርማል ነገር ይሄ ነው ሀሳቤ እና ለእናንተም ዴቭን እናገኛችሁ ስለኝ ልነግራቸው የመጣሁት እውነታ ይሄና ይሄ ነው። ከዚህ የተለየ ነገር የለም።
ምክንያቱም ከዚህ በላይ የምናምንበት ምንም ነገር የለም። በፈለጉት ነገር መማል እንደምትችል በእርግጠኝነት ነግራችኋለች። ይህን ያክል ምናልባት ጨዋታ የነበረበት ሰዓት ከአብርሃም ጋር በነበራት በማይሆን ጨዋታ ውስጥ ሆና አይኗን ሸፍኗት የማይሆን ነገር ውስጥ ገብተው ነበር። ያን ነገር ደግሞ ልክ እንዳልነበረች አይኗን ገልጣ ማስተዋል መቻሏ ደግሞ ይሄ በጣም ጥሩ አሪፍ ነገር ነው። ከዚህም በኋላ የራሳቸውን ህይወት የሚኖሩበት ሰላም የሆነ ህይወት፣ ምክንያቱም እነዚህ ሰዎች የተለያዩ ሰዎች ናቸው። ከዚህ በኋላ በህይወት መንገድ የሚያገናኛቸው አንድና አንድ ልጃቸው ነው። ከዛ ውጭ ሁለቱም የራሳቸውን መንገድ መርጠው ጉዞ ጀምሯል። ከዚህም በኋላ አንደኛው ለአንደኛው በሀሳብ ድጋፍ የሚሆኑበት እንጂ እንቅፋት የሚሆኑበት ጊዜ ማብቃት ይኖርበታል። ቤተሰብ አሁንም ይሄ ያደረጉት ነገር ደግሞ ወደዛ እየሄዱ እንደሆነ የሚያሳይ ነገር ነው። ሰላም ለሁሉም ነገር የሚያስፈልግ ነገር ነውና ከዚህም በኋላ ሄርሜላም ብትሆን በሌላ ከነሱ አቅጣጫ ወጥቶ ሌላ ከእሷ ጋር የሚገናኙ ሰዎች ትኩረት ተደርጎባቸው ደግሞ እሷ የምትገኝበት ጊዜ ቅርብ እንደሆነ የሁላችን ምኞት ነው። ከጠዋት ወይም ከነገ ወዲያ ምናምን የምታዩት ነገር ይሆን እና ያው ፋሚሊ ዝም ላይ ይችላል እያልኩ ነው አላልኩም። አሁንም ቢሆን ግን ደግሞ በራሳቸው ፊና ሊፈልጓት ይችላሉ። ፋሚሊ ጋር ሊፈለግ ይችላል፣ ስራ ቦታ ልትፈልግ ትችላለች፣ የምትማርበት ትምህርት ቤት አካባቢ ጓደኞቿ ጋር ልትፈልግ ትችላለች። ግን ደግሞ ፖሊስ ጣቢያ ያልሄዱበት ምክንያት በቃ እኛን ለማስጠቆር መሰለንና እንደዚህ አይነት ነገሮችን አደረግን። ግን ደግሞ ያ ምክንያታቸውን አሁን በግልጽ ነግራራለች። ከአብርሃም ጋር ከነበራት ግንኙነቶች እነሱ ቤተሰቧ ባልፈለገበት ወንድሞቿ የእናት አባት አለ እነሱ በይፋዊ ሁኔታ እየፈለጉ ሀሳባቸውን ባላቀረቡበት ሁኔታ አንተ ምን ቤትን አይነት ነገር ነበርና ያ ነገር ነው ገፋፍቶን ወደዛ እንድንሄድ ያደረገን ብላለች። ይሄም ልክ ሊሆን ይችላል። ምክንያቱም አንዳንዴ ምንድን ነው የሆነ የምንፈልገውን ሰው ለማጥቃት ስንሞክር ከእነሱ ጋር ያልተያዘ ነገር እነሱ ጋር ልንለጥፍ እንችላለን እና ከዛ አንግል ማሰባቸው ነው ብዬ ነው የማስበው። አሁንም እሷ እየተናገረች ካለችው ነገር ስንነሳ ያ ነገር ምናልባት ገፋፍቷቸው ሊያሾፉ ሊቀልዱ ከነሱ ያን ነገር ለማሸሽ እና በቃ ኖርማል የሆነ ነገር ተራ ነገር ጨዋታ እንደጀመረ ለማሳየት እየሞከሩ የነበረው ሰዓት ምናልባት ከዚህ ነገርም ተነስቶ ሊሆን ይችላል። ቤተሰብ ነገሮችን ከተለያየ አንግል ማየት አይከፋም። ሰው ከተለያየ ነገር ሊያስብ ይችላል። የሆነ ሰው ከቀኝ፣ የሆነ ሰው ከግራ፣ የሆነ ሰው ከኋላ፣ የሆነ ሰው ከፊት፣ የሆነ ሰው ከላይ፣ የሆነ ሰው ደግሞ ከታች ሊያይ ይችላል እና በተለያየ መንገድ ነገሮችን ማሰብ ደግሞ የሆነ ሰው ላይ እጃችንን እንዳንቀስር የሚያደርገን ነገር ነው። ሁሌም ቢሆን እጣታችንን ከመቀሳሰራችን በፊት ደግሞ መጀመሪያ በዙሪያችን ያለውና እኛ ላይ ያለውን ነገር ደግሞ ማየት እንደሚገባ የሚያስተምረን ነገር ነው። እመነኝ የነሱ እጅ አንዳች ነገር የለበትም። ትላንትና ከብዙም ጋር ብዙ ነገር ብለናል። በቃ ብዙ እንደውም በቃ እኔ ከወንድሜ በቃ ከዛሬ ጀምሮ በቃ የአብርሽን ነገር መጎዳትም ሆነ ምንም በቃ ማየት የለብንም አይነት ነገር ውስጥ በቃ ብዙ ነገር አውርተን ወደዛ ነገር ስለደረስን ነው ዛሬ ሜዝጂን ያህል ድረስ። ስለዚህ አሁንም በትክክል ነገሩን ትኩረት አድርጎ ዴቭ እየተናገረበት ያለው እነዚህ ሰዎች ነፃ ናቸው። ከዚህ በኋላ እነሱን የሚያግዙበት ሄርሜላ የምትገኝበትን መንገድ የሚፈልጉበትን ወይ እየፈጠሩ ነው። ያ ደግሞ በጣም አሪፍ ነው። ምክንያቱም አንዳንዴ በማይሆን አቅጣጫ የሆነ ነገር ስንፈልግ በተቃራኒው አቅጣጫ ያ ነገር ከኛ እየራቀ እየሸሸን ይሄዳል እና አሁን ግን እነዚህ ሰዎች ነፃ ናቸው ከተባለ ከዚህ በኋላ የሄርሜላ ጉዳይ በሌላ ዳይሬክሽን ይታያል። እሷ ሌሎች እስካሁን የጠፋው ጊዜን የሚያካክስ ሁሉም የሚተባበሩበት ነገር ይፈጠራል ብለን እናስባለን። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እንደገና ተመልሰን እንገናኛለን። አካውንቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ይመቻል።